ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። ለዛሬ ለሐሙስ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያ ማበይት ርዕሰ ጉዳዮችን የሪፐብሊኩ ጥበቃ ኃይል ክፍለ ጦር በተሰማራበት የግዳጅ ቀጠና የሽብር ቡድኑ ላይ እርምጃን ወስዷል። በማዕከላዊ አርማጭሆ 3 ዘራፊ ታጣቂዎች ተደመሰሱ። የጦር መሳሪያና ትጥቅም ተማርኳል። የኢትዮጵያ ፌደራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር አደገኛ ህገወጥ የሰዎች አዘዋዋሪ የሆነውን አድነው ባሻው ሙዳውን በቁጥጥር ስር አውሏል። ዝርዝር ጥንቅርን ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ አንድ የሰው ሰራሽ አስተውሎት ኤአይ ሞዴል በራሱ ሌላ ኩባንያ ሀክ ማድረጉን ተከትሎ አስተዳደራቸው የኤአይ መገልገያዎች ላይ ያለውን የቁጥጥር ኃይል ለመጨመር ማሰቡን አስታወቀ የሚለው ከውጭ ያዝነው ነው። የዛሬ ለሐሙስ ቀን መረጃዎቻችንን ቀደም ብለን ባሻገርናቸው በትርሳ ጉዳዮቻችን ጀመረን። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሮ ከመሸጋገሪያ በኋላ እንመለሳለን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በመናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ የሪፐብሊኩ ጥበቃ ኃይል ክፍለ ጦር በተሰማራበት የግዳጅ ቀጠና የሽብር ቡድኑ ላይ እርምጃን ወስዷል። በሰሜን ሸዋ ዞን ውጫሌ ወረዳ ልዩ ቦታው ገንደል ለጋ በተባለ አካባቢ በህቡ በመግባት የለመደውን የእገታና ዝርፊያን ለመፈጸም ሲንቀሳቀስ በነበረው የሽብር ቡድን ላይ ሰራዊቱ በወሰደው ፈጣንና ደምሳሽ እርምጃ በስፍራው ሲንቀሳቀስ የነበረውን ቡድን መደምሰሱን የሪፐብሊኩ ጥበቃ ክፍለ ጦር አዛዥ የሆኑት ኮሎኔል ግርማ ደምለው ተናግረዋል። መቶ አለቃ ሳሊ ሙስጠፋ በበኩሉ የሽብር ቡድኑ ታጣቂ ወደ ስፍራው መግባቱ መረጃ እንደደረሳቸው በፍጥነት በመንቀሳቀስ መፈናፈኛ ባሳጣ ከበባ ውስጥ በማስገባት ከጥፋት ህልሙ ጋር ሙሉ በሙሉ በሻለቃው መመታቱን የገለጸው በዚህ እርምጃ 13 የጠላት ኃይል ሲደመሰስ ለጥፋት ዓላማ ሲጠቀሙበት የነበረው 13 ክላሽ 13 የወገብ ትጥቅ ከመሰል ጥይቶች ጋር መማረክ ችሏል። ዘገባው የክፍለ ጦሩ ነው። በማዕከላዊ አርማጭሆ 3 ዘራፊ ታጣቂዎች መደምሰሳቸው ተገለጸ። የጦር መሳሪያና ትጥቅም ተማርኳል። በአማራ ክልል ማዕከላዊ አርማጭሆ ወረዳ በአካባቢው ነዋሪ እንዲሁም በማህበረሰቡ ላይ ከፍተኛ የደህንነት ስጋትን ሲፈጥሩና ህገወጥ ተግባራት ላይ ተሰማርተው የነበሩ 3 ዘራፊ ታጣቂዎች በተወሰደ በተቀናጀ የህግ ማስከበር እርምጃ መደምሰሳቸው ተገልጿል። እርምጃው የተወሰደው በማዕከላዊ አርማጭሆ ወረዳ ባምብል ቀበሌ ልዩ ስሟ አየር ጎጥ በተባለችው አካባቢ ነው። ታጣቂዎቹ በአካባቢው ነዋሪዎች ሰላምና ደህንነት ላይ ስጋት በመፍጠር ህገወጥ የዘረፋ እንቅስቃሴ ሲያካሂዱ በመቆየታቸው ምክንያት በተደረገ ክትትል የጸጥታ አካላት እርምጃውን ሊወስዱ ችለዋል። በተካሄደው የህግ ማስከበር ኦፕሬሽን 3ቱ ዘራፊ ታጣቂዎች በቦታው ተደምስሰዋል። ታጣቂዎቹ ለህብረተሰቡ ስጋትና ለጥፋት ተግባራቸው ይጠቀሙባቸው የነበሩ በርካታ መሳሪያዎች በጸጥታ አካላት ቁጥጥር ስር ውለዋል። አንድ AKM 47 አውቶማቲክ ጠመንጃ፣ 2 የክላሽንኮቭ መሳሪያዎች እንዲሁም ሌሎች ለጥፋት ዓላማ ሲጠቀሙባቸው የነበሩ የትጥቅ ቁሶች፣ ወታደራዊ ቁሳቁሶች ተማርከዋል ተብሏል። በአካባቢው የተወሰደው ይህ የህግ ማስከበር እርምጃ የአካባቢውን ሰላም ለማስከበርና የነዋሪዎችን ደህንነትን ለመጠበቅ የሚደረገው ጥረት አካል መሆኑም ነው የተጠቀሰው። የኢትዮጵያ ፌደራል ፖሊስ ከኢንተርፖልና ከማላዊ ፖሊስ ጋር በመተባበር አደገኛ ህገወጥ የሰዎች አዘዋዋሪ የሆነውን አድነው ባሻው ሙዳውን በቁጥጥር ስር ዋለ። የዚህ ዜና ጥንቅር እንደሚከተለው ተዘጋጅቷል። የኢትዮጵያ ፌደራል ፖሊስ ከኢንተርፖል እንዲሁም ከማላዊ ፖሊስ ጋር በመተባበር በበርካታ የሀገራችን ወጣቶች ላይ ከባድ ኢሰብአዊ ድርጊት ሲፈጽም የቆየውን አደገኛ ህገወጥ የሰዎች አዘዋዋሪ አድነው ባሻው ሙዳውን በማላዊ ሀገር በቁጥጥር ስር እንዲውል በማድረግ በህግ ተጠያቂ እንዲሆን ወደ ሀገራችን እንዲመጣ አድርጓል። አድነው ባሻው ሙዳሞ በቁጥጥር ስር ሊውል የቻለው ከግብረ አበሮቹ ጋር በመሆን ከማዕከላዊ ኢትዮጵያ ክልል በተለይም ከሀዲያ እንዲሁም ከምባታ ዞኖች በርካታ ወጣቶችን ህይወት እንዲ
እንዲበላሽ በመሐላና በአጉል ተስፋ በማታለል በህገወጥ መንገድ ወደ ደቡብ አፍሪካ ሲያዘዋውር መቆየቱን ፖሊስ በሰውና በሰነድ ማስረጃ አረጋግጧል። ተጠርጣሪው ከእያንዳንዱ ተጓዥ ከ600 ሺህ እስከ 800 ሺህ ብር የሚጠይቅ ሲሆን በቅድመ ክፍያ ኢትዮጵያ ውስጥ 100 ሺህ ብር እንዲሁም ከዚያ በላይ ሲቀበል መቆየቱን የምርመራ መዝገቡ አመልክቷል። ተጓዦችን በሞያሌ በኩል ወደ ኬንያ በማሻገርም በጋምቦ ጫካ ውስጥ በድብቅ በማስቀመጥ በየ24 ሰዓት ትንሽ ሩዝ ከቁራጭ ዳቦ ጋር ብቻ በመስጠት በከፍተኛ ረሃብና የውሃ ጥም እንዲሰቃዩ ከማድረጉም በላይ በሞተርና በእግር ሴሎ በረሃን ጭምር እንዲያቋርጡ አስገድዷቸዋል ሲል ፖሊስ ገልጿል። ከፍተኛ ቁጥር ያላቸው ተጓዦችን በህገወጥ መንገድ ናይሮቢ ከተማ ካደረሳቸውም በኋላ በአንድ ክፍል ውስጥ በማጎር ተጨማሪ ገንዘብ ከቤተሰቦቻቸው እንዲያስልኩ በማስገደድ ከፍተኛ ግፍ መፈጸሙን ፖሊስ በሰውና በሰነድ ማስረጃ ደርሼበታለሁ ብለዋል። ከቤተሰብ ገንዘብ ማስላክ የማይችሉትን ተጓዦች በዱላ በመደብደብና እዚሁ ትሞታታላችሁ እያለ በማስፈራራት እንዲሁም በኤሌክትሪክ ንዝረት በማሰቃየት ጭካኔ የተሞላበትን ድርጊት በመፈጸም ተጨማሪ 100 ሺህ ብር እንዲሁም ከዛ በላይ በኢትዮጵያ ውስጥ ከሚገኙ ግብረ አበሮች በኩል በባንክ እንዲከፍሉ አድርጓል ብለዋል ፖሊስ። ከዚህም ባለፈ ተጓዦችን ከናይሮቢ ወደ ሞምባሳ ከዚህም ወደ ታንዛኒያ በእቃ መጫኛ ኮንቴነሮች በተሳቢና ከኋላ ክፍት በሆኑና በሽራ በተሸፈኑ መኪኖች ውስጥ ከፍተኛ ቁጥር ያላቸውን ተጓዦችን በመጫን ታንዛኒያ በሚገኝ ጫካ ውስጥ ጥሎ በመጥፋት ለአሰቃቂ አደጋ ዳርጓቸዋል ሲልም ገልጿል። አብዛኞቹ ወጣቶች ደቡብ አፍሪካ ሳይደርሱ በተለያዩ ሀገራት በፖሊስ ቁጥጥር ስር ውለው በህገ ወጥ መንገድ ወደ ሀገር በመግባታቸው እስከ 3 ዓመት በሚደርስ እስራት እንዲቀጡና እስራቱን ሲጨርሱም እስከ 100 ሺህ ብር ከፍለው ወደ ኢትዮጵያ መመለሳቸውን የፖሊስ ምርመራ መዝገብ ያመለክታል። የኢትዮጵያ ፌዴራል ፖሊስ ከኢንተርፖል ጋር በመተባበር ከ2015 ዓ.ም ጀምሮ ባደረገው ከፍተኛ ክትትል በበርካታ የሀገራችን ወጣቶች ላይ ኢሰብአዊ ድርጊት ሲፈጽምና የኢኮኖሚ ጉዳት ሲያደርስ የቆየውን አድኖ ባሻውን የማላዊ ፖሊስ በቁጥጥር ስር አውሎ ሐምሌ 22 ቀን 2018 ዓ.ም ለኢትዮጵያ አሳልፎ መስጠቱን አስታውቋል። የኢትዮጵያ ፌዴራል ፖሊስ ከሌሎች ሀገራት የፖሊስ ተቋማት ጋር በመተባበር በተመሳሳይ ወንጀል ላይ የተሰማሩትን አድኖ ለህግ የማቅረብ ተግባሩን አጠናክሮ እንደሚቀጥል የገለጸ ህብረተሰቡ በኢኤፍፒ አፕ እንዲሁም በ991 እንዲሁም ደግሞ በኤስፒኤስ መረጃ በመስጠት እያደረገ ያለውን ትብብር አጠናክሮ እንዲቀጥልም ጥሪን አቅርቧል። በሐዋሳ ከተማ ከባድ ዝናብና ኃይለኛ ነፋስ ጉዳት ማድረሳቸው ተገልጿል። ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግም ነው የተጠየቀው። በሐዋሳ ከተማና በዙሪያዋ በጣለው ከባድ ዝናብ፣ በረዶና ኃይለኛ ነፋስ ምክንያት በሰው ህይወትና በንብረት ላይ ጉዳት መድረሱን የከተማዋ አስተዳደር አስታውቋል። በትላንትናው ዕለት ያጋጠመው አውሎ ነፋስ የታጀበ ዝናብ በከተማዋ የተለያዩ አካባቢዎች የነበሩ ዛፎችንና የኤሌክትሪክ ምሰሶዎችን በመጣሉ ሳቢያ ነው አደጋው ሊከሰት የቻለው። ከዚህ ጋር ተያይዞ በመሰረተ ልማት ላይ ጉዳት በመድረሱ ምክንያት በበርካታ የከተማዋ ክፍሎች የመብራት አገልግሎትም መቋረጡ ተገልጿል። የከተማዋ አስተዳደር በደረሰው አደጋ የተሰማውን ጥልቅ ሐዘን የገለጸ ሲሆንም የአደጋ ጊዜ ስምሪት ቡድኖች ወደ ስፍራው በማሰማራት ተጎጂዎችን ወደ ሕክምና ተቋም የማድረስና የወደሙ ንብረቶችን መጠን የመለየት ስራ አፋጣኝ በሆነ ሁኔታ ማከናወን መጀመሩን ገልጿል። የኢትዮጵያ ሜትሮሎጂ ባለስልጣን መረጃው የጠቀሰው አስተዳደሩ በክረምቱ ወቅት የዝናቡ መጠን በቀጣዮቹ ቀናት ተጠናክሮ ሊቀጥል እንደሚችልም አመልክቷል። በመሆኑም በኃይለኛ ነፋስ የታጀበ ከባድ ዝናብና የጎርፍ አደጋ ሊከሰት ስለሚችል ህብረተሰቡ አስፈላጊውን የቅድመ ጥንቃቄ እርምጃ እንዲወስድም አሳስቧል። በተለይም በዝናብ ወቅት ከትላልቅ ዛፎች ያረጁ የኤሌክትሪክ ምሰሶዎች እንዲሁም የመፍረስ አደጋ ካላቸው አጥሮች አቅራቢያ ከመጠለልና ከመቆም በመራቅ ዜጎች ራሳቸውንና ቤተሰቦቻቸውን እንዲጠብቁም ጥሪን አስተላልፏል። በተጨማሪም አስተዳደሩ ለጎርፍ አደጋ ተጋላጭ የሆኑ የከተማዋን ቀጠናዎች በመለየት የከፋ አደጋ እንዳይከሰት የሚያስችሉ የቅድመ መከላከል ተግባራትን አጠናክሮ መቀጠሉንም አስታውቋል። የማክሮ ኢኮኖሚ ሪፎርሙ ግልጽነትና ተጠያቂነት የሰፈነበት የመንግስት ኤሌክትሮኒክስ ግዢ ስርዓትን እንዲሁም የወጪ ውጤታማነትን ማሻሻሉን የገንዘብ ሚኒስትሩ አቶ አህመድ ሽዴ ገለጹ። የመንግስት ግዢና ንብረት ባለስልጣን የ2018 በጀት ዓመት የመንግስት ግዢና ንብረት አፈጻጸምና የ2019 እቅድን በተመለከተ ከከፍተኛ ትምህርት ተቋማት ፕሬዝዳንቶች እንዲሁም የሀብት አስተዳደር ኃላፊዎች ጋር ውይይትን አድርጓል። ተጨማሪውን ይዘናል።
የመንግስት ግዢና ንብረት ባለስልጣን የ2018 በጀት ዓመት የመንግስት ግዢና ንብረት አፈጻጸምና የ2019 እቅድን በተመለከተ ከከፍተኛ ትምህርት ተቋማት ፕሬዝዳንቶችና የሀብት አስተዳደር ኃላፊዎች ጋር ውይይትን አድርጓል። የገንዘብ ሚኒስትር አህመድ ሽዴ በዚህ ወቅት እንደገለጹት የመንግስት ግዢና ንብረት አስተዳደር ስርዓት ለኢኮኖሚ እድገት፣ ለፊስካል መረጋጋት፣ ለመንግስት ወጪ ቅልጥፍና፣ ለግልጽነትና ተጠያቂነት መጠናከር የጎላ ስትራቴጂካዊ ሚና አለው። የመንግስት ግዢ የመንግስት ፖሊሲ ወደ ተግባር የሚቀየርበት፣ የህዝብ ሀብት በኃላፊነት የሚተዳደርበት፣ የአገልግሎት ጥራትን የሚያሻሽልና ሀገራዊ ኢኮኖሚያዊ እድገትን የሚደግፍ መሆኑን ገልጿል። የማክሮ ኢኮኖሚ ሪፎርሙ ግልጽነትና ተጠያቂነት እየሰፈነበት የመንግስት ኤሌክትሮኒክ ግዢ ስርዓትንና የወጪ ውጤታማነትን ማሻሻል አስችሏል ብለዋል። በተጠናቀቀው በጀት ዓመት የመንግስት የኤሌክትሮኒክ ግዢን በማስፋት የግዢ ዝመናን በማጠናከር ህጎችና አሰራሮችን በማዘመን አበረታች ውጤቶች መመዝገባቸውን ጠቅሰው ተቋማዊ አቅምን ከማጠናከር ባለፈ በመንግስት ወጪ ላይ ግልጽነትና ተጠያቂነትን እያጠናከሩ መሆናቸውን ገልጿል። መንግስት ለትምህርት፣ ለጤና፣ ለግብርና፣ ለውሃ፣ ለመሰረተ ልማት፣ ለዲጂታል ልማትና መሰል ዘርፎች የሚመድበው በጀት በመንግስት ግዢ ወደ ተግባር፣ የልማት ፖሊሲ ወደ ውጤት የሚቀየርበት መሆኑንም ተናግረዋል። የመንግስት ግዢና ንብረት ባለስልጣን በኤሌክትሮኒክስ ግዢ፣ በዲጂታላይዜሽንና በአሰራር ማሻሻያዎች ያስመዘገባቸውን ውጤቶችን በመንግስት ወጪዎች ላይ ያለውን ግልጽነትና ተጠያቂነትን የሚያጠናክሩ መሆናቸውን ገልጿል። በመንግስት ግዢ ላይ የሚሻሻለው እያንዳንዱ ሂደት በዜጎች ህይወት ላይ ተጨባጭ ውጤት የሚያመጣ መሆን አለበት ሲሉም አስገንዝበዋል። የማክሮ ኢኮኖሚ ማሻሻያ ሪፎርሙ ግብ የፊስካል ስርዓትን ማጠናከር፣ የግሉን ዘርፍ ተሳትፎ ማሳደግና የመንግስት ወጪን ውጤታማ ማድረግ መሆኑን ገልጸው ለግቡ መሳካት የመንግስት ግዢ ስርዓቱን ቀልጣፋ፣ ግልጽነትና ተጠያቂነት እየሰፈነበት ማድረግ እንደሚገባም አሳስበዋል። በ2019 በጀት ዓመት ሁሉም የፌዴራል ተቋማት የሚመሩበትን መርህ ትክክለኛነት፣ ጥራትና ወቅታዊነት መሆኑን ያነሱት ሚኒስትሩ የመንግስት ግዢና ንብረት ባለስልጣን የዲጂታል ሪፎርም የኢትዮጵያን የዲጂታል ሽግግር ይደግፋል ብለዋል። የዲጂታል ሽግግር አማራጭ ሳይሆን ግዴታ ነው ያሉት ሚኒስትሩ በበጀት ዓመቱ ሁሉም የፌዴራል ተቋማት የኤሌክትሮኒክ ግዢ ስርዓትን በተሟላ ሁኔታ መጠቀም፣ የመንግስትን ንብረት በዘመናዊ መንገድ ማስተዳደር እንዳለባቸውም ገልጸዋል። የመንግስት ሀብት የህዝብ አደራ መሆኑን ገልጸው የህዝብን አደራ በታማኝነት መጠበቅ የሁሉም የመንግስት ተቋማት የመጀመሪያ ግዴታ ነው ብለዋል። አዘርባይጃንና ኢትዮጵያ በፓርላማ ዲፕሎማሲ እንዲሁም የባለ ብዙ ወገን ግንኙነት እየተጠናከረ መምጣቱን የአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ፕሮፌሰር ሳሂባ ጋፋሮቭ ገለጹ። ዝርዝር ጥንቅሩን ይዘናል፣ እንደሚከተለው ይቀርባል። የአዘርባይጃን እንዲሁም የኢትዮጵያ በፓርላማ ዲፕሎማሲ እንዲሁም የባለ ብዙ ወገን ግንኙነት እየተጠናከረ መምጣቱን የአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈጉባኤ ፕሮፌሰር ሳሂባ ጋፋሮቭ ገልጸዋል። አፈጉባኤ ፕሮፌሰር ሳሂባ በውጭ ጉዳይ ኢንስቲትዩት በተዘጋጀ በፓርላሜንታሪ የዲፕሎማሲ እንዲሁም የባለ ብዙ ወገን ውይይት ላይ እንደተናገሩት የአዘርባይጃንና የኢትዮጵያ ግንኙነት በፈጣን ሁኔታ እየተጠናከረ መጥቷል። አፈጉባኤዋ በቆይታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎ እንዲሁም ከፌዴሬሽን ምክር ቤት አፈጉባኤ አገኘው ተሻገር ጋር ፍሬያማ ውይይቶችን ማድረጋቸውን ጠቁሟል። እነዚህ ውይይቶች ኢትዮጵያ በምስራቅ አፍሪካ እንዲሁም በሀገሩ የምትጫወተውን ግንባር ቀደም ሚና፣ የአንድነትና የትብብር ማዕከልነቷን በግልጽ እንድትገነዘብ ረድተውታል ብለዋል። በሁለቱ ሀገራት መካከል ያለው የከፍተኛ አመራሮች ግንኙነት እየጎለበተ መምጣቱንም አስረድተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ይፋዊ ጉብኝት በማድረግ ከፕሬዝዳንት ኢልሃም አሊየቭ ጋር የሁለትዮሽ ግንኙነትን የሚያጠናክሩ ስምምነቶችን መፈራረማቸውን አስታውሰዋል። በተጨማሪም የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በአዘርባይጃን ጉብኝት ማድረጋቸው የሁለቱ ሀገራት ግንኙነት እያደገ ስለመምጣቱ ማሳያ ነው ያሉት የሄዳ አሊየቭ ፋውንዴሽን ምክትል ፕሬዝዳንት ሌላ አሌቫ በኢትዮጵያ ያደረጉ ጉብኝት የባህል እንዲሁም ሰብአዊ ትስስሩን ማጠናከሩንም አስታውሰዋል። በኢትዮጵያ ፍላጎት እንዲሁም አቅም ላይ ተመስርቶ የበለጸገውን መሶብ የአንድ ማዕከል አገልግሎት ተዘዋውሮ መጎብኘታቸውንም ጨምረው ጠቅሰዋል። መሶብ የአንድ ማዕከል አገልግሎት ኢትዮጵያ የራሷ ስኬት እንዲሁም የአገልግሎት አሰጣጥን ለማዘመን ያደረገችውን ቁርጠኝነት ማሳያ ነው ብለዋል። ኢትዮጵያ በፈጣን የምጣኔ ሀብት እድገት ላይ የምትገኝና በአህጉራዊ እንዲሁም ዓለም አቀፋዊ መድረክ የምትጫወተው ሚና የሚደነቅ መሆኑንም አስታውቀዋል።
በዋናው የምክክር ጉባኤ በመሰረታዊ ሀገራዊ ጉዳዮች ላይ የጋራ መግባባትን በማጎልበት የተሻለች ኢትዮጵያን ለቀጣዩ ትውልድ ለማስተላለፍ ገንቢ ምክክር እያካሄዱ መሆኑን ተመካካሪ ፖለቲካ ፓርቲዎች ገለጹ። በዚህ ርዕሰ ጉዳይ ዙሪያ የተጠናቀረው መረጃ እንደሚከተለው ተዘጋጅቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ዋናው የኢትዮጵያ የምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ አዲስ ዓለም አቀፍ ኮንቬንሽን ማዕከል እየተካሄደ መሆኑ ይታወሳል። በጉባኤው በኮሚሽኑ በተለያዩ የሀገር ግንባታ፣ የመንግስት አደረጃጀት ቅርጽ፣ የፖለቲካ ስርዓት፣ የውክልናና የምርጫ ስርዓት፣ የፌዴራል ከተሞች አዲስ አበባና ድሬዳዋ ጉዳይ፣ የሃይማኖት ጉዳዮች እንዲሁም የተቋማት ግንባታ በሚሉ አጀንዳዎች ላይ ተመካካሪዎች እየመከሩ ይገኛሉ። በተጨማሪም በህግ የበላይነትና ሰብአዊ መብቶች፣ በማህበራዊና ኢኮኖሚያዊ ጉዳዮች፣ በአርሶ አደሮችና አርብቶ አደሮች ዕጣ ፈንታ፣ በሙስና፣ በመልካም አስተዳደር እንዲሁም በሰላም ግንባታ ዙሪያ በተለያዩ 8 አበይት አጀንዳዎች እንዲሁም በተለያዩ ንዑስ ሀሳቦች ላይ በውጭ ሀገራት የሚኖሩ ዜጎችን ጨምሮ ከአራቱም ማዕዘናት የተወጣጡ 4000 የህዝብ ወኪል ተመካካሪዎች በሀገራዊ ጉዳዮች ላይ በነጻነት እየመከሩ ነው። በምክክሩ እየተሳተፉ የሚገኙት የአማራ ብሔራዊ ንቅናቄ አብን ፓርቲ ተወካይ ጣሂር መሐመድ እንዲሁም የቁጫ ህዝብ ዲሞክራሲያዊ ፓርቲ ፕሬዝዳንት ገነነ ገረቡ ለኢትዮጵያ ዜና አገልግሎት እንዳሉት የምክክር ጉባኤው ለኢትዮጵያ አዲስ የምክክር ባህልን የከፈተ ነው። በምክክር ጉባኤው የግልና የቡድን ፍላጎቶችን በማጥበብና ሀገርን በማስቀደም በተመካካሪዎች መካከል በሀሳብ የበላይነት ላይ የተመሰረተ ሰላማዊና አሳታፊ ምክክር እየተካሄደ መሆኑን ገልጸዋል። በዋናው የምክክር ጉባኤ በመሰረታዊ ሀገራዊ ጉዳዮች ላይ የጋራ መግባባትን በማጎልበት የተሻለች ኢትዮጵያን ለቀጣዩ ትውልድ ለማስተላለፍ ገንቢ ምክክር እያካሄዱ መሆኑን አንስተዋል። በዋናው የምክክር ጉባኤ በመሰረታዊ ሀገራዊ ጉዳዮች ላይ የጋራ መግባባትን በማጎልበት የተሻለች ኢትዮጵያን ለቀጣዩ ትውልድ ለማስተላለፍ ገንቢ ምክክርን እያካሄዱ መሆኑን አክለዋል። የአማራ ብሔራዊ ንቅናቄ ፓርቲ አብን ተወካይና ተመካካሪ ጣሂር መሐመድ እንዳሉት በምክክር ጉባኤው ሀገርን ወደ ተሻለ ምዕራፍ የሚያሸጋግር ምክክር እየተካሄደ ነው። በዋናው የምክክር ጉባኤ የሚመከርባቸው አበይትና ንዑሳን አጀንዳዎችም በተመካካሪዎች መካከል በነጻነትና በአካታችነት እየተመከረባቸው መሆኑን ገልጸዋል። የምክክር ጉባኤውን የኢትዮጵያን መሰረታዊና መዋቅራዊ ችግሮችን በሀሳብ የበላይነት ላይ የተመሰረተ መግባባትን በመፍጠር መፍትሄ የሚሰጥ ጉልህ ጠቀሜታ እንደሚኖረውም ተናግረዋል። ለህዝብ ጥያቄዎች ዘላቂ ምላሽ ለመስጠትና መግባባት ለመፍጠር ወሳኝ እድል መሆኑን አንስተዋል። የቁጫ ህዝብ ዲሞክራሲያዊ ፓርቲ ፕሬዝዳንትና ተመካካሪ ገነነ ገረቡ በበኩላቸው በምክክር ጉባኤው አንዱ የሌላኛውን ሀሳብ መረዳት በሚያስችል መልኩ ማንኛውም የህዝብ አጀንዳ በነጻነት እየተንጸባረቀ ነው ብለዋል። የምክክር ጉባኤው ለዘመናት የቆዩ አለመግባባቶች ለቀጣዩ ትውልድ እንዳይተላለፉ ለማድረግ ስልጡን ምክክርን እያደረገ ነው ያሉት። በተመካካሪዎች መካከልም በአርአያነት የሚወሰድ ነጻ ምክክር እየተካሄደ ስለመሆኑም ነው የገለጹት። የተወደዳችሁ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ከመሃል ሚዲያ ቀን ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ። ሩሲያ በዩክሬን ላይ በፈጸመችው የሚሳኤል ጥቃት 2 ህጻናትን ጨምሮ 8 ሰዎች መገደላቸው ተገለጸ። ፕሬዝዳንት ቮሎዲሚር ዜሌንስኪ ረቡዕ ዕለት በሰጡት ማስጠንቀቂያ መሰረት ሩሲያ መጠነ ሰፊ ጥቃትን ልታደርስ ትችላለች ብለዋል። ዛሬ ሐሙስ ንጋት ላይ በርካታ የሚሳኤል እንዲሁም ድሮን ጥቃቶች መፈጸማቸውንም የዩክሬን ጦር አስታውቋል። ጥቃቶቹ የተፈጸሙት ዜሌንስኪ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ውይይት ካደረጉ በኋላ ነው። ዩክሬን ሚሳኤል ተቃዋሚ የሆነውን ፓትሪዮት ኢንተርሴፕተር እንድታመርት ፍቃድ እንዲሰጣትም ዜሌንስኪ ጠይቀዋል። በዩክሬን ክሪቭሪ ከተማ በደረሰው ጥቃት የሞቱት ህጻናት እድሜያቸው 5 እንዲሁም 12 መሆኑን ባለስልጣናቱ ተናግረዋል። ጉዳት ከደረሰባቸው 8 ሰዎች መካከል 2ቱ ህጻናት መሆናቸውም ነው የተገለጸው። በመዲናዋ ኬቭ ምሽት ላይ በ3 ህንጻዎች በተነሳ እሳት ሳቢያ አንድ ሰው መሞቱን የከተማዋ ከንቲባ ቪታሊ በቴሌግራም ገጻቸው ላይ አስፍረዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ አንድ የሰው ሰራሽ አስተውሎት ኤአይ ሞዴል በራሱ ሌላ ኩባንያ ሀክ ማድረጉን ተከትሎ አስተዳደራቸው የኤአይ መገልገያዎች ላይ ያለውን የቁጥጥር ኃይል ለመጨመር ማሰቡን አስታወቁ። ፕሬዝዳንት ትራምፕ የቻትጂፒቲ ባለቤት የሆነውን የኦፕን ኤአይ ኩባንያ የኤአይ መገልገያዎች ወደ ሌሎች ኩባንያዎች የግል ቴክኖሎጂ ሰርገው ስለመግባታቸውም ጠይቀዋል። ፕሬዝዳንቱም ኤአይን እየተመለከትነው ነው፣ የቁጥጥር መንገዶችንም እያየን ነው፣ በቴክኖሎጂው እየመራን መሆኑንም እያረጋገጠን ነው ብለዋል። ይህ የትራምፕ ንግግር ከዚህ ቀደም ኤአይን በተመለከተ ጣልቃ አለመግባትን ሲመርጥ የነበረው አስተዳደራቸው በጉዳዩ ላይ ድምጹን እየለወጠ መሆኑን የሚጠቁምም ሆኗል። ፕሬዝዳንቱ ይህንን አስተያየት የሰጡት ታዋቂ የኤአይ መገልገያዎች አላቸው የሚባለውን የሳይበር ጥቃትን ለማድረስ አቅም አከራካሪ እየሆነ በመምጣቱ ወቅት ነው። በተመሳሳይም ዋይት ሀውስ በተፎካካሪው የቻይና ቴክኖሎጂ ላይ ዛቻ የሰነዘረበት ጊዜም ነው። የኤአይ መገልገያዎች ላይ ቁጥጥር ሊደረግ የሚችልባቸው የተወሰኑ አማራጭ ጠረጴዛው ላይ መሆናቸውን የገለጹት ትራምፕ ይህንን አይነት እርምጃ ግን በጥንቃቄ መውሰድ እንዳለበትም አክለዋል። በድንገት ከቻይና ሁለት የምንሆንበት ደረጃ ላይ በሚያስቀምጠን መልኩ የኤአይ ኩባንያዎችን ልንገድባቸው አንፈልግም ሲሉም ሀሳባቸውን አብራርተዋል። ቻይና በተጨባጭ ኤአይ ላይ ምንም ቁጥጥር የላትም፣ በትንሹ ያለ ገደብ እየሰራችም ነው ብለዋል። ለዛሬ ለተማክሰኞ ወደ እናንተ እንዲደርስ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጠናክሩ። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ጤና ይስጥልን።